ባለፉት 6 ወራት በተለይ ክረምት ላይ ሁላችሁም እንደምታውቁት ከፍተኛ ምርት የተገኘበት ዓመት ስለሆነ 6 ወር በሰራነው ስራ 999 ሚሊዮን ኩንታል ሃርቨስት ማድረግ ችለናል። ይሄ ከእቅዳችን ከዓመቱ እቅዳችን 78%ን ይሸፍናል። በተለይም በሰብል ሆርቲካልቸር እና በጥጥ 79% የዓመት እቅዳችንን በ6 ወር መሸፈን ተችሏል። በሚቀጥለው 6 ወራት ያን አጠናክረን ከቀጠል ካሰብነው በላይ ማሳካት እንደሚቻል መገመት አያዳግትም። ነገር ግን ባለፈው የተሳካው እንዳለ ይሳካል ማለት ስላልሆነ ግምቱን በተቻለ መጠን ኮንሰርቫቲቭ ሆኖ ማየት አስፈላጊ ይሆናል። ይሄ እድገት እንዴት መጣ ያላችሁ እንደሆነ ምናልባት በቅርቡ የፕላን ሚኒስተር ለሁላችንም ይፋ የሚያደርገው አዲስ ሴንሰስ በብዙ ዘርፎች እያደረገ ይገኛል። 88000 የሚጠጉ ኢትዮጵያውያን በ19600 በላይ ቀበሌዎች በማሰማራት በሃውስሆልድ ሌቭል ዳታ ኮሌክት እያደረጉ ነው። ያ ዳታ አናላይዝ ተደርጎ ሲወጣ በጣም በርካታ አዳዲስ መረጃዎች እንደምናገኝ ይጠበቃል። ከዚህ ሴንሰስ በግብርና ዘርፍ ያለውን ብንመለከት በእያንዳንዱ አርሶ አደር ተቆጥሮ ማለት ነው። ትራክተር 2010 ኢትዮጵያ 4700 ገደማ ትራክተሮች ነበሯት 2010። አሁን 27200 ትራክተሮች አሏት። ትራክተር በቀጥታ ምርት ለማሳደግ ያግዛል። ሁለተኛ ኮምባይነር 2010 338 ገደማ ነበራት። ዛሬ 8700 ኮምባይነር ኢትዮጵያ ውስጥ አለ። ይሄ ተቆጠረ ማለት ነው። ይሄ ምርትን በፍጥነት ለመሰብሰብና የሚባክነውን ለመታደግ ያግዛል። ከሁሉ በላይ ደግሞ በግለሰብ አርሶ አደሮች ስራ ላይ የሚውል ፓምፕ 2010 ኢትዮጵያ 6000 ገደማ ፓምፖች ነበራት። ዛሬ ኢትዮጵያ ውስጥ 280000 ፓምፕ አለ። ከ6000 280000 ፓምፕ ምን ሊያመጣ እንደሚችል በቤተሰብ ደረጃ እናንተ ገምቱት። በዚህ ሴንሰስ ኮመርሻል ፋርሚንግን ሳይጨምር በግለሰብ አርሶ አደሮች በክላስተርና በቴክኖሎጂ አጠቃቀም የመጣው እድገት በጣም ከፍተኛ ነው። በጣም ከፍተኛ ነው። አጠቃላይ ውጤቱ ሲደርስ የሚገለጽ ቢሆንም ይሄ ብቻ አይደለም። ማዳበሪያ ላይ ኦርጋኒክ ማዳበሪያ ከአንዳንድ የግብርና ተረፈ ምርቶች በከባቢ የማምረት ኮምፖስት የማዘጋጀት ልምምዱ ከጊዜ ወደ ጊዜ እያደገ ስለመጣ በአካባቢ ጥበቃ ላይ የሚደረገው የእርከን ስራ ሁላችሁም እንደምታውቁትና እንደመራችሁት እየሰፋ ስለመጣ ራሱ ግሪን ሌጋሲም ለአካባቢ ጥበቃ ከፍተኛ ሚና ስላለው ከዚህ ቀደም የማይታረሱ በሚሊዮን ሄክታር የሚጠጉ መሬቶች ወደ እርሻ በመጨመራቸው የበጋ እርሻ ሌማት ያልናቸው ኢኒሼቲቮች ተደማምረው ኢትዮጵያ ውስጥ ያለውን የግብርና ሂደት በከፍተኛ ደረጃ አሻሽለዋል። አሁንስ ምን ያደረግን ነው? የማዳበሪያ ፋብሪካ በአገር ውስጥ መስራት ብቻውን በቂ አይደለም ብለን ከአንዳንድ ፓርትነሮች ጋር በመተባበር በድፍን ኢትዮጵያ ሞባይል ላቦች እያዘጋጀን ነው። ለምሳሌ አርሲ ውስጥ በከፍተኛ ደረጃ ስንዴ፣ ገብስ ይመረታል። ለአርሲ ገብስና ስንዴ የምናቀርበው ማዳበሪያና ለጅማ በቆሎና ሩዝ የምናቀርበው ማዳበሪያ፣ ለጎጃም ጤፍ የምናቀርበው ማዳበሪያ አንድ አይነት ነበረ። መሬቱ ይለያያል፣ ምርቱ ይለያያል። የምንገዛው የምታውቁት ማዳበሪያ ነው። ይሄ አያዋጣም። እያንዳንዱን መሬት ፈትሸን ለዚያ አፈር
ለዚያ የምርት አይነት የሚያስፈልገውን ማዳበሪያ ዩሪያ ብቻ ሳይሆን ተቀላቅለው እንደየቀጠናው እንደየከባቢው ማቅረብ ያስፈልጋል በሚል ጥናት እየጀመረ ነው። ይሄ ጥናት ሲጠናቀቅ ባለው የሙያተኞች ትንበያ ለእያንዳንዱ መሬት የሚያስፈልገውን ማዳበሪያ አይነትና መጠን ማቅረብ ከቻል አሁን ካለው ምርት በእጅጉ የኢትዮጵያ ምርት ሊያድግ እንደሚችል ይገመታል። ዘርፈ ብዙ ስራዎች ድምር ስራዎች ተሰርተው ነው ግብርና 7.3 ብቻ ሳይሆን ከዚያ በላይ እድገት ሊያረጋግጥ ይችላል ተብሎ የሚታሰበው። በግሪን ሌጋሲ ተሳትፋቸዋል፣ በሌማት ተሳትፋቸዋል፣ በአካባቢ ጥበቃ ተሳትፋቸዋል፣ በየሄዳችሁበት በግብርና ወቅት ማህበረሰቡን አግዛችኋል። በየመንደራችሁ ምን አይነት ለውጥ እንደመጣ እየመጣ እንዳል ታውቃላችሁ። ከዚህ በላይ መሆን የለበትም ወይ? አለበት። ከዚህ በላይ ልንሰራ ይገባም ወይ? ይገባል። ሳንኩራራ በርትተን አሁንም ምርታማነት ማደግ አለበት። ያ ምርታማነት እንዲያድግ ግን የመጣውን ውጤት በመካድ መሆን የለበት። አመርቂ ውጤት በየትኛውም ዘመን ታይቶ የማያውቅ ውጤት ታይቷል። ይሄን ማስቀጠል ማስፋት ያስፈልጋል ከተባለ እስማማለሁ። ይህንን ግን ውጤት ማናናቅ በጣም ከባድ ነው። ስንዴ ኢምፖርት የምታደርግ ሀገር ያን ማቆም መቻሏን ማናናቅ በጣም ከባድ ነው።